ሰላም ውዶችዬ እንዴት ናችሁ? እኔ ሰላም ነኝ። እንግዲህ ግብዣዬ በአዲስ ነገር ልትመጣ ነው። አዲስ ነገር አለ ብላለች እሷም። እንዲሁም ደግሞ ነሐሴ 15 አዲስ ነገር አለ፣ እንዲሁም ደግሞ በቅርብ አዲስ ነገር አለ ከ3 ቀን በኋላ ብላለች። እና ይህን መረጃ ደግሞ እያገኘሁት ተቅርብ እንዲሁም ተፋሚሊዎቿ ነው ማለት ነው፣ ውሸት አይደለም። እና ገስት ላይ ምናምን ያኔ ምንድን ነው ገስት ምናምን የእሷ ፋሚሊዎች ምናምን ገስት ሲሰሩ ነበርኩኝ እና እዛ ላይ ነው የሰማሁት ማለት ነው። እንዲሁም በዩቱብ ላይ በቲክቶክ ላይም ተዛውሯል ማለት ነው። እና የቅርብም ስራ አላት እንግዲህ ምን እንደሆነ አልታወቀም። ያው እኛን ሰርፕራይዝ ማድረግ ነው የፈለገችው እና እኛም እንግዲህ በጉጉት እንጠብቃለን ሰርፕራይዝ ለመሆን ማለት ነው። እንወዱትዬ እንግዲህ እንዳየናት ሰሞኑን ፍልቅልቅ ብላ ደስ ብሏታል እና ሁሌም ደስ ይበላት ነው የምለው ማለት ነው። እሷ ደስ ስላላት እኔ ደስ ብሎኛል። እና አዲሱ ነገር ምን ይሆን እኔን በቃ አለ አይደለም ምንድነው እያልኩኝ ነው ያን ማለት ነው። በጣም ነው የሸኮልኩትና በእርግጠኝነት እናንተ መሸኮላችኋል። እንግዲህ ምን እንደሆነ አልታወቀም ማለት ነው። ዛሬ ዩቲዩብ ላይ ምናምን ይመጣሉ ብላ ነበረ፣ አመሸች። በእርግጠኝነት ብታመሽም አትቀርም ቪዲዮ ትለቃለች ብዬ አስባለሁኝ። ከ3 ቀን በኋላ ያለውን ደግሞ አብረን እንጠብቃለን። እቺ 3 ቀን እስከምድረስ ድረስ ቸኩያለሁ ማለት ነው። ማለት በቃ የሆነ እሷ ደስ ሲላት እንዲሁም ደግሞ ደህና ስራዎች ምናምን ስትሰራ በጣም ደስ ይለኛል ማለት ነው። እና የሆነ ስራ ምናምን ቢሆን ደስ ይለኛል። ኢንተርቪውም ችግር የለውም፣ ያስተዋውቃታል፣ ችግር የለውም። እና ደግሞ በራሷ ስራ የሆነ ስራ ይዛ ብትመጣ አለ አይደለ የሆነ አሪፍ የሆነ ስራ በቃ የሆነ ሀብታም የሚያደርጋት እሷን ማለት ነው ውዶችዬ። እና እሷ የልብስ አራዳ ናት፣ እንዲሁም ደግሞ ዝም ብላ ሀብታም ነው የሚያጫውቷት ለሚሉ ሰዎች በቃ አለ አይደለ ስራ ሰርታ እንድታሳያቸው ስለምፈልግ ለዛ ነው። ደግሞ ገና መንገድ ላይ ናት፣ ትሰራለች፣ ሀብታም ትሆናለች ብዬ አስባለሁኝ። ጎበዝም ጠንካራም ስለሆነች እንዲሁም ደግሞ በአካባቢዋ ያሉት ፋሚሊዎቿ እየምሬ ነው የምላቸው ምርጥ ናቸው እና ጎበዞች ናቸው በጣም ያኔ እንድትሰራ የሚያግዟት እንዲሁም ደግሞ ስትነካም በዛው ልክ የማይፈልጉ በምርጥ አድርገው ልክ በመጡት በጥሩ ለመጣ በጥሩ በመጥፎ ለመጣ ደግሞ በመጥፎ የሚመልስ ፋሚሊዎች ናቸው ያሏት እና እኔ በጣም ነው ደስ ያለኝ። እና ውዶችዬ ማለት ነው ለዚህ ቻናል አዲስ ካላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የግብዣዬን ቪዲዮ እንጠብቃለን፣ አዲሱንም ነገር እንጠብቃለን። ገና እነሱም ጋር ትቀርባለች፣ ደግሞ አሪፍ ስራ ታመጣልናለች። አሁን ላይ በጣም ጎብዛለች ማለት ነው ውዶችዬ። እኛም ደግሞ የሆነ እሷን ልትሳደብ በስድብ መመለስ ሳይሆን አለ አይደለ የእሷን ስራ ብቻ በማስተዋወቅ የሆነ አለ አይደለ ዩቲዩብ ሊሆን ይችላል፣ ቲክቶኳን እንዲሁም ደግሞ በቃ የምትሰራቸውን ስራዎች አለ አይደለ ዲዩት በማድረግ ምናምን በቃ ሜንሽን በማድረግ የእሷን ስራዎች ላይ እንትን ብንላት ይሻላል እንጂ ለተሳዳቢዎች ምናምን መልስ መስጠት አስፈላጊ ነው ብዬ አላስብም። አሁንም ላይ ደግሞ በእርግጠኝነት እሷ የምትፈልገው ያንን ስለሆነ አስተላልፋለች። ለተሳዳቢ መልስ አትስጡ ብላለች ማለት ነው። እና አሁንም በራሷ ቤት እንኳን ዲዩት አይደረጉም አይደለም እንኳን መጥፎ አለ አይደለ ስለሷ ምናምን መጥፎ ያወሩትን መልስ ለሚመለስ ሳይሆን ስለሷ ጥሩ ነገር የሆነ ፎቶዎቿን ምናምን እንኳን አሁን ትታለች፣ አትለቅም፣ ዲዩትም አታረግም። ስራና ስራዋን ብቻ ነው። በቃ ኢንጂነር የሚባለው ነገር ደስ ብሎኛል እውነቱን ለመናገር ማለት ነው። ያኔ ከሁሉም የጸዳ ነው የሚሆነው። በቃ ስራና ስራዋን ብቻ ነው ስራና ስራዋ ላይ ብቻ ፎከስ እንድታደርግ ነው የሚያረጋት እና በጣም ደስ ብሎኛል ለውጧ ማለት ነው። አሁን ላይ የግብዣዬ ለውጥ እውነቱን ለመናገር በጣም አሪፍ ላይ ነው ያለች። በቃ እንደዚህ ደግሞ የምትቀጥል ይመስለኛል ከዚህም በላይ በደስታ እንዲሁም ደግሞ በተለያዩ ስራዎች የምትመጣ ይመስለኛል። በፈጣሪ ፍቃድ ትመጣለች። እሷ ተስፋ አትቆርጥም፣ እኛም ተስፋ አንቆርጥም።
ጎበዝና ጠንካራ ሆና ማለት ነው ማሳየት አለባት ለአንዳንድ ቅዳፎች ማለት ነው። እንትን ለመናገር አንዳንድ አሉ በቃ አለ አይደለ እኔ በጣም ነው ያናደዱኝና ለነሱ ጠንካራ ሆነ ማሳየት አለባት። አሁንማ እየተናደዱ ነው በጣም ርር እያሉ ነው እየተናደዱ ነው አሁን ላይ ማለት ነው። እና በቃ ምን ይሻላቸዋል? በተለይ አዲስ ነገር አለ ሲባል እንግዲህ ተው። በቀደም ባለፈው ኢንተርቪው በጣም ነው እንትን ያሉት የተናደዱት። አሁን ደግሞ ይሆናል ሲባል እንግዲህ እንደው ምን ይሆን እያለ ሆዳቸውን ይቆርጣቸዋል። እኛ ደግሞ የተሻለ ሆኖ ምንድን ይሆን የተሻለ በሆነ እንላለን። እነሱ ደግሞ ምን ይሆን እያሉ ነው እንግዲህ። ትናንት ነው አዲስ ነገር አለ የተባልነው። ዛሬ ነገ ተነገ ወዲያ አዲሱ ነገር ይመጣል ማለት ነው። እንጠብቃለን።